አረ ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱን ብቻ እንዳላይ እነዛ ትንሽ ሊያስቸግሩ ይችላሉ ብለህ ያልካቸው አርቲስቶች እሺ ብለዋል። አረ አቀድም አረ ለዋል አዎ ማማ እንደሆነ ንገረ ቴዲ እኔ አላምንም። አግዳዛ አብቴ ቴዲ አራቀልኝ እንደገና ማንዴላ እንደገና አለም ሰገድ ሶስቱም ለደስታ ካልሆነ ያው ጨሰ አቧራው ጨሰ ጨሰ ነው አንተ ጨሰ ጋራ እንደ እንትን የወንዶች ጉዳይ ላይ የሆነ ፕሮግራም ላይ ሲገቡ ትዝ ይልሃል። እናስገባው ቪዲዮን እንደዚህ እና አንድ ነው ዱዱ እንደዚህ ተደረገ እንደዚህ ይላል። እንደዛ ሲገባ ምናምን ሰው መልካም ስለምናስብ አታዩንም እንደ ሞላ ብለን በመዳን ይሁት እስኪ አይታችሁታል። ድንቡሽ ገላ አረ ገላ አትመጭልኝም ወይ ደለላ ድንቡሽ ገላ ይራበኝ ማልል ባልበላም ግዴለኝ ወይኔ ዛሬ እየመሰለኝ ነው ደስታ እናቴን ዛሬ ሁሉም ፋፈሽ እንደሚሉ እርግጠኛ ነኝ። አሁን ደስታ ጋር ነው ይሄ ነገር ነው። ሰርግ በስነ ስርዓት እንበላለን። ይሄው ከየትኛውም ሰው በላይ እዚህ ከተማ ላይ ተደግሶ ከሚያውቀው ከየትኛውም ድግስ በላይ ደግሰን ሽብርቅ ብለን እንደምናከብርና ያ ደግሞ የቤቱን ጉዳይ ደግሞ ጨርሻለሁ። በዓለም ደረጃ የቤቱን ጉዳይ ጨርሻለሁ። አውቀህ ነው የቤቱን ጉዳይ አላወቃችሁም እንዴ? በቃ በጂ ፕላስ አላወቃችሁም እንዴ? አረ አላወቅንም። እኔ አላወኩም። አዲስ ነገር ይሄም አዲስ ነገር ነው። ሰርፕራይዝ አለው ብራ ሙሽራው ለማረፍ ሁለኛስ መጥቂያ አላት ብራጃ ሙሽራው ወጉ ደምቆ ሰርጋቸው ይገባቸዋል። ሰላም ውድና የተከበራችሁ የኛ ቤተሰቦች፣ እኛ ደህና ነን። እናንተ እንዴት ናችሁ? አለንላችሁ። ፈጣሪ የተመሰገነ ይሁን። ዛሬ በጣም ደስተኛ ነን። በጣም ባለው በላይ የት እንደነበርን ብታውቁ ትገረማላችሁ። ያው ትላንትናም አንዳንድ ነገሮችን አይተናል ብዬ አስባለሁ። በጣም ነው የተናደድኩበት። ለምን ለምን አጠራኝ? የኔ አባት አለማወቄ እስከዛሬም ስላንተ አንዳንድ ነገሮች ተነግሮኝ ያንን ነገር የሆነ በቃ አለ አይደለ እንትን ባለማለቴ የሆነ ሐቀኝነት ስሜት ስላንተ አልተሰማኝም ነበርና ግን ትላንት ደውለህ ያ ሁሉ ነገር ስትነግረኝ ምናምን የሩታ ደስታ የሚያስደስት ሰው በመሆኑ ደስ ብሎኛል። በጣም ነው የሚያስደስተኝ የሩታ ደስታ። ኮንግራ ቤተሰቦች፣ አሁን ሰርጉ እንዴት እንደሆነ በቃ ሽማግሌ አዳዲስ መረጃ ይዘን መተናል። አዎ ቤተሰቦች፣ እሱ ደግሞ የምናወራው እዩ ሲመጣ አዳዲስ ነገር አለ በህይወታችሁ። እኔ በህይወቴ እንደዚህ አይነት ቀና ሰው ይገጥመኛል ብዬ አስቤ አላቅም ነበረ። ለደስታ ሽምግልና እኔም እንደ ጓደኛ እዛ ላይ መኖር ስለነበረብኝ ትላንትና ከደስታ ጎን በመሆን ሩታን ለማሳመን ሞክሬ ነበረ። ደስ ይላል። ባይ ዘ ዌይ ያለ ሽምግልና ላይ ከዚህ በፊት ኤክስፒሪየንስ ብዙ የለኝምና ያለውን ነገር እሷን ለማሳመን ያ ሽምግልና አይደለም በነገራችን ላይ ጀስት እሷን ለመጠየቅ ያህል ነው። ወደ ቤት ሽማግሌ ከመሄዱ በፊት እሷን ለማናገር ያህል ነበረ ስናረግ የነበረውና ብቻ ግን ደስ የሚል ነበር። እንዴት አየኸው? እንዴ በጣም ነው ደስ ያለኝ። ደስታ እንዴት እንደሚወደድ በቃ ምን እንዳሉ ብትሰሙ በቃ እሱ ሲመጣ እንነግራችኋለን። አሁን ያው ኢና ስለሚሰድበን ያው ወይ ይመጣና አለው ለኛስ መተኪያ ቆይ እንክፈተው አለው ብራቻ ሙሽራው ለማደጉ ለኛው መተኪያ አላት ብራቻ ሙሽራው ለማደጉ ለኛ መተኪያ በባህል ወጉ ደምቆ ሰርጋቸው እንዴት እንደምንቀውጠው ናፈቀኝ። አሁን ቶሎ እንዴት
እንዴት እንደጨነቀኝ በጣም ወይኔ በጣም ቤተሰቦች ትላንትና ያው ያረግነው ነገር ከልክም በላይ ነው ብለን እናስባለን። ደስ የሚል ነገር ነበረ። ሁሉም ሲጠብቁ የነበረ ነገር ነበረ። እሷም ላስብበት ብላናለች። ያ ማለት ከደስታ ጋር ወደፊት አብረው እንደሚኖሩ አንድ እርምጃ ወደፊት የሚሄድ ማሳያ ነውና ከዛ በተጨማሪ ደግሞ ዛሬ ትልልቅ አርቲስቶች ጋር ነበርን። በነገራችን ላይ ኢትዮጵያ ላይ አሉ የሚባሉ አርቲስቶች ዛሬ ከኛ ጋር ነው ያሉት ብትሉ ማን ያምናል? ደስታን በዚህ ያክል ሰው ያውቀዋል ብዬ አስቤ አላቅም ነበረ። ኢትዮጵያ ላይ ለካ በኢንቨስተርነቱ በኢንቨስትመንቱ ብዙ ሰው ያውቀዋል። ትልልቅ ኢንቨስትመንት ሲያደርግ የነበረባቸው እንዲሁም አንዳንድ ፊልሞች ላይ የተወሰነ ነገሮችን ሲደግፍ ነበርና እነዛ በስም ይታወቃልና ደስታ ሶስት አገራችን ላይ ያሉ ምርጥ አርቲስቶች ቆይ እንዳትናገር። አይ ስማቸውን አልናገርም። በነገራችን ላይ ምርጥ አርቲስቶች ለማውራት በአካል ደረጃ ሄደን ነበረ። አሁን ስንት ሰዓት ነው? ወደ 12 ሰዓት ከምናምን ነው። ያ ማለት እስካሁን ድረስ እስከዚህ ሰዓት ድረስ ስንኳትን ነበረ ማለት ነው። ያልሄድንበት ቦታ የለም። ፒያሳ ሄደናል፣ መገናኛ ሄደናል፣ ሜክሲኮ ሄደናል። ኢትዮጵያ ውስጥ አሉ ከሚባሉ ትልልቅ አርቲስቶች መካከል ሶስቱን አርቲስቶች መርጠን አውርተናቸዋል። በተለይ የደስታ ጓደኛ ወይም በንግግርም ሆነ በብዙ ነገር ቀረቤታ ያላቸውን ትልልቅ አርቲስቶች ስማቸውን የሚጠቅስላችሁ እዩ ሲመጣ ለሱም ሰርፕራይዝ ነው፣ ለእናንተም ሰርፕራይዝ ነው። ሽምግልና ጊዜው ደርሷል። ቆይ ማንም ሰው እንዳይናገር ሰምቻችኋል። ቤተሰብ ደህና ናችሁ? እዲ አመጣጠቁ ምትመጣ ነው ቀድማችሁ ልትናገሩ ምንድነው? ጅቡ ለማይሆኑን እንዴት ናችሁ? አለን እግዚአብሔር ይመስገን እኛ ደህና ነን። አንተ እንዴት ነህ? ፍክት ድምቅ ብላችኋል። ሸሚዝ ምናምን ሳናደርግ ትናንትና ምን ሆነ ነው ሽማግሌ? እኔ ሳልኖር ይዘህ ተናገርኩ ነበር። በጣም ይቅርታ ስለ ትናንትናው ስለተፈጠረው ነገር በጣም ይቅርታ። ያው ያሉትን ነገሮች እንደምንም ለማስተካከል ሞክረን ነበረ። እግዚአብሔር ይመስገን እሷም አላሳፈረችንም። አውርቼ ምናምን እመልሳለሁ ብላናለች። የደስታንም ትልቅነት የተመለከታችሁበት ይመስለኛል። አረ እኛ በጣም ክብር ለሚሰጠው ክብር የሚሰጥ ልጅ ነውና በጣም ደስታ የምር ከምንጠብቅና ከምናስበው በላይ በጣም ሪስፔክት አለ ለአንተ። ይሄን ቪዲዮ ልታዩት ትችላለህ። በጣም ለሩታ በሳት እያሳያት ያለው ክብር በቃ ምንም በላይ ክብር ለሚገባው ሰው ክብር ስጡ ይላል። ክብር የሚሰጣት ልጅ ነበረች። ክብሯን እያሳያት ነው። ከዚህ በላይ ደግሞ ትልልቅ ሰርፕራይዞች እየመጡ እንደሆነ አይታችኋል። ትናንትና እኔም እንትን ባልኩት ነገር ማለት ነውና በጣም ብዙ ነገሮች አሉ። እኔም ቅድም የሆነ ነገር ለማስተካከል ሄጄ ነበረ። በቃ አዳዲስ ነገሮች አሉ እንዳያሳስባችሁ። ብቻ ደስተኛ እንድትሆኑ በባህል ወጉ እያልን ነበር። ካሁን በኋላ ብቻዋን ሩታ አትሄድም መንገድ ላይ ከደስታ ጋር እንዲተያይዘው ሲሄዱ አንድ ላይ ሲመጡ አንድ ላይ ሲለያዩ እንዳላይ አንዱን ብቻ እንዳላይ አረ ሲሄዱ አንድ ላይ ሲመጡ አንድ ላይ አንዱን ብቻ እንዳላይ እና ቤተሰቦች ስልቻ ቀልቀሎ ስልቻ ዝምብለሽ ተቀበጭ እንግዲህ ደዳ የተሰጠው ሰው አለ። አሁን ይኸውላችሁ ልብስ ያሰፋረ አሁን እንዴ ሳልነግራቸው እንገራቸው የክብር እንግዳ እና ፋሚሊያንስ ዛሬ እንግዲህ እያወራንበት በሆነች ጉዳይ ነው አርፍጄ የመጣሁት እዚህ ጋር የተገኘሁት ቀድሜ ያልተገኘሁት ለእናንተ በጣም ከባባድ ሽማግሌዎች ወደ ሩታ ቤተሰቦች ጋር ለመሄድ ሬዲ ሆነው ጉዟቸውን ሊጀምሩ ትንሽ ሰዓታት በነገራችን ላይ አንተም ሰርፕራይዝ ሆነሃል። አንተ ያሰብካቸው ሳይሆን እነዛ ትንሽ ሊያስቸግሩ ይችላሉ ብለህ ያልካቸው አርቲስቶች እሺ ብለዋል። ኧረ አቀድም ማማ እንደሆነ ልንገርህ ቴዲ እኔ አላምንም። አግዳዛ ሀብቴ ቴዲ አራቀልኝ እንደገና ማንዴላ እንደገና አለም ሰገድ ሶስቱም ለደስታ ካልሆነ ያው ጨሰ አቧራው ጨሰ የጠላጨጓራ ጨሰ ነው አንተ የጠላጨጓራ ጨሰ እና ተስማማልከኝ? ተስማሙ። ሶስቱም ኦኬ ብለውናል። ችግር የለውም። እኛ ለደስታ ለወንድማችን ካልሆንን ለማን እንሆናለን? ይሄ መልካም ልጅ አይደለም ትዳር ሊመሰረት ይቅርና ለሌላም ነገር ቢሆን አናሳፍረውም። የሩታ ቤተሰቦች ድረስ እንሄዳለን ብለውኛል። እሱም ከኔ ጋር ነበረ።
አንተም ያልካቸው ሰዎች እንጨምራቸዋለን። ወደ 5 ሆኑ ማለት ነው። ስንት ናቸው እናንተ ጋር? እኛ ጋር 3 አሉ። 3 ናቸው። እኛ ጋር አንደኛው ምናልባት ላይ መቼ ስላለ ሁለቱ ግን ሬዲ ናቸው። 5 እናደርግና ማለት ነው እኛ ሜዲ ይጠበቅብናል እንዴ? እኛ አጃቢ ነን። አንድ አይነት እኔ አንተ እሱ ሁላችንም አንተማ ትሄዳለህ። ማን ያሳያቸዋል ቤቱን? አንተ ጋር 2 አለ ብለኛል በእርግጠኝነት። ሸዊትም በነገራችን ላይ እንደምትሳተፍ ፕሮግራሙ ላይ እና ሰርግ ደግሞ ከሆነ እንደምትመጣ እነ ሰራዊት ፍቅሬ ማንዲላ አለ እኔ ነኝ የጠራው። ይገርም ነገር እነ ሰራዊት ፍቅሬ ምናምን እዛ በእነ ሰለሞን ቦጋለም ከእስር ከተፈቱ እነሱም አብረው የሚሳተፉበት ይሆናል ፕሮግራሙ ማለት ነው። በምንድን ነው የሁሉ ሰው የተዋወቀው? ደስታ በነገራችን ላይ እሱ ስለማይናገር ነው እንጂ ብዙ ፕሮዲዩስ ያደረጋቸው ፊልሞች ነበሩ። ብዙ እንደዚህ በፕሮዲዩሰር ደረጃ ፕሮዲዩሰሮችን ሲያግዝ የነበረበት ሙቪዎች ነበሩና እነዛን በሙሉ የተሳተፈባቸውን በማጥናት ሄጄ ለማናገር ሞክሬ ኢትስ ኦኬ ብለውኛል። እኔ ደስ ብሎኛል። የኔ እናት ምርጥ ሰው ነው የገጠመሽ እናቴ እህቴ። እኔ በጣም ደስተኛ ነኝ። በጣም እውነት ለመናገር ከሚባለው በላይ ሁላችሁም ደስተኛ አንተ እስክትመጣ ማለት ነው። እየሳቅን ብቻ ቀን እንቁረጥና እንላክ። በቃ ምንም እኮ ጊዜ ማባከን ምናምን አያስፈልግም። ቀን ይቆረጥ እንትን እንበል፣ ጉዳያችንን እንጨርስ፣ ሰርግ በስነ ስርዓት እንበላለን። ይሄው ከየትኛውም ሰው በላይ እዚህ ከተማ ላይ ተደግሶ ከሚያውቀው ከየትኛውም ድግስ በላይ ደግሰን ሽብርቅ ብለን እንደምናከብርና ያ ደግሞ የቤቱን ጉዳይ ደግሞ ጨርሻለሁ። በዓለም ደረጃ የቤቱን ጉዳይ ጨርሻለሁ። አውቀህ ነው የቤቱን ጉዳይ አላወቃችሁም እንዴ? በጂ ፕላስ አላወቃችሁም እንዴ? ኧረ አላወቅንም። እኔ አላወኩም። አዲስ ነገር ነው። ሰርፕራይዝ ነው። ይሄም አዲስ ሰርፕራይዝ ነው። ጂ ፕላስ ከዚህ ቤት ውጪ ብሏታል። እኔ ዘፈኑ እየናፈቀ እኔ ነው አሁን እኔ ጋር ነበር ካርታው ምኑ በስሟ አለው ራንጃ ይከፈት አለው ራንጃ በሽራዝ ለማደል ለኛስ መተኪያ አላት ብራንጃ ሙሽሪ ዘማደር ለኛስ መተኪያ በባህል ወጉ ደምቆ ሰርጋቸው ሩታና ደስታ እልል በሉ ወደ ላይ አንዴ ይሄንን ጭፈራ ያዙት። ገና የሚጠብቀን ብዙ የሚጠብቀን ነገሮች፣ ሽምግልና መጨረሻ ቀን አለ፣ ሰርግ አለ። ከሰርጉ በኋላ ደግሞ የመጀመሪያ ጉብኝት ከአገር ውጪ አለ። ዱባይ እንሄዳለን እንዴ! ሃኒሙን ፓስፖርት አለ። አንተ እድሜ ድረስ ብዙ የሌለው አለ እንዴ? ከሌላ አየር ላይ ልናወጣ ነው ፓስፖርት እና ሃኒሙን የት ነበር? ሃኒሙን ወደ ውጭ ዩሮፕ ከዚህ በኋላ የለም እኮ እዚህ ምን ጭላሎ ሙሉ ምን የለም። ዱባይ ነሽ፣ ኬክ ነሽ፣ ምንድነው? በዶላር ነው ጨው አባቴ፣ ዶላር ነው ከመሆን ነው ብር ፍራንክ የለም። በነገራችን ላይ ማርቸዲስ እየቆጠ አዲስ አይመጡ ማርቸዲሶችን እነሱን እና በዚሁ አጋጣሚ ደግሞ እዩ ምን ነገር ቢኖር በቃ የመጣው ነገር አሪፍ ነው። ደስታን ይዞ የመጣ ነገር ነው። ሁልጊዜ ባይዘው የሚያሳዝናት ነገር ወደ ህይወቷ አይመጣም እንዴ? ለምን እቺ ልጅ እኛ እያለን መልካም ሰው ስለሆነ እና ጥሩ ነገር እንዲገጥማት ስንጸልይ ነበር። ጥሩ ነገር ነው የመጣላት። አሁን ወደ ትልቁ ደስታችን ልንገባ የተዘጋጀንበት ጊዜ ላይ ነን እና ማለት ነው አጅበን እንደ እንትን የወንዶች ጉዳይ ላይ የሆነ ፕሮግራም ላይ ሲገቡ ትዝ ይልሃል? እናስገባው ቪዲዮን እንደዚህ ድዱ እና አንድ ነው ድዱ እንደዚህ የተደረገ እንደዚህ ይላል። እንደዛ ሲገባ ምናምን አስበዋል። አንተ ባጠር ገባል ነው ትንሽ ሰርጉ አንተ የሱ ፊት ለፊት ወንበር ነው የሚቀመጥልህ። እኔ መፈራው የአሚሩ የሚባል ልጅ መጥቶ ጠጅ ቤቱ ላይ እኔ ጠጅ ላይ ያለውን ነገር አውቃለሁ። ጠጅ ቤቱ ጠጅ ይከለከላል። አሚሩ ተው በቃ ይኸውልህ እኔ እንዳይገባ እንዲያንስቼ ነው መወርወር ያለው። በቃ ሌላ ነገር ያዳው ላይ አንተ መወርወር በቃ ሰላማቸውን ይሰጣል። እኔ ደግሞ ጆሮን ይዛ ወጡን አማሰልበታለሁ።
መንቀልቀል ምናምን በጣም ብዙ ሰዎች በዚህ ነገር እየተናደዱ እንደሆነ እናውቃለን። ያው ለሰው መልካም ስታደርጉ ብዙ ጠላቶች ከጀርባ ይመጣሉና ሁልጊዜ ለሰው ነገር ጥሩ አስቡ፣ ሁሌም ጥሩ ይሆንላችኋል። እናቴ ትሙት ሁልጊዜ ለሰው ጥሩ አስቡ፣ ጥሩ ነገር ይሆንላችኋል። በህይወታችሁ ደስተኛ ትሆናላችሁ። በህይወታችሁ ጥሩ ስኬት፣ ጥሩ የሆነ በቃ ሁሌ ሀሴት፣ ሁሌ ደስታ፣ የመንፈስ ጥንካሬ፣ መንፈሳችሁ ንጹህ ሰላማዊ እንቅልፍ ትተኛላችሁ። አሁን ሰላማችን አላገኘንም። በቃኛ ሰላማዊ ለሰው መልካም ስለምናስብ ተንኮል ስለምናስብ አታዩንም እንዴ? ሞላ ሞላ ብለን በመዳን ይሁት እስኪ አይታችሁታል። ድንቡሽ ገላ አረ መላ ገላ አትመጭልኝም ወይ ደለለላ ድንቡሽ ገላ ይራበኝ ማልል ባልበላም ግዴለኝ ውሃ ሙሐመድ ዛሬ እየመሰለኝ ነው ደስታ እናቴን ዛሬ ሁሉም ፋፈሽ እንደሚሉ እርግጠኛ ነኝ። አሁን ደስታ ጋር ነው ይሄ ነገር ነው። አይ ደስታ ራሱን የቻለ ብቻውን እናወራዋለን። የማወራበትም መንገድ አለ። ይሄ ሁሉ ነገር ባይዘዌ በሰርፕራይዝ መልኩ ነው ይሄ ሁሉ ነገር ለሱ የሚቀርብለት። ሰርፕራይዝ እናደርገዋለን። እንደሚደነቅበትም እርግጠኛ ነኝ። በነገራችን ላይ ከዚህ በኋላ ይኸውልህ ምን አለ መሰለህ እዩ፣ ከዚህ በኋላ ሽማግሌ ይዘን እንደ ትላንትና እነ እዩ ሄደዋል አይደል? አሁን ያሉት ሽማግሌዎች ከባባድ ሽማግሌዎች ናቸው እና ደግሞ ማለት ነው እነዚህ ሽማግሌዎች የሩታ መስማማትን የሩታ እንትን አይደለም የምንጠብቀው፣ ቀጥታ ቤተሰቦቿ ጋር ይለካሉ። ቤተሰቦቿ ደግሞ የእሷን ደስታ እየጠበቁ ነው ያሉት በዚህ ሰዓት። በጣም ብዙ ሰው እያወራው ነው፣ ከቤተሰቦቿ ጋር ኮንታክት አለኝ፣ እያወራው ነው። የኛን በጉጉት መጠበቅ ላይ ነው ያሉት። ቤተሰቦቿ ይህን ነገር ሲፈልጉት ልጃቸው እንድትጎዳ ተጎሳቁላ እንድትቀመጥ አይፈልጉም። ስለዚህ ደስታችን ትንሽ ሰዓታትና ደቂቃት ነው የፈጁ ያሉት። እኛ ሁሌ እየየ እዛ እኮ ብትሆን እኮ እየየ ነው ማንጠራው ሰው እዛ ብትሆን ሁሌ ጭቅጭቅ፣ ሁሌ እየየ፣ ሁሌ ጭቅጭቅ ሰለቸኛ። አንተ ቸልቲ ምናምን በሩዝ ማሳ በእናትህ ፍቅረኛዬ ምናምን ለመጣ ነው። በቃ ከእንግዲህ በኋላ ደስታ ነው። እኔ አሁን የእህቴን ደስታ አግኝቻለሁ። በቃ እህቴን ከዳርኩ በኋላ በቃ የራሴን ፍቅረኛ ሁላችንም ነገር ብቻ እኔ ደግሞ ድል አድርጌ ነው። እኛ ደግሞ አንተን ያው አለውልህ ከዚህ በኋላ ይቀጥላል ይደረደራል በማርሴዲስ በእንጄቱ ነው። አይ በነገራችን ላይ በጣም ሲያሳስቡ የነበረ ነገር አዲስ የመጣ መኪና ምንድነው? ደስታ ምንድነው? አዲስ የመጣው መኪና እምቢ አለችኝ። አዲስ የመጣ መኪና ምንድነው? አዲስ የመጣው መኪና በቃ አዲስ በቃ የትም ታይቶ የማይታወቅ መኪና መኖር መቻል አለበት ለዚህ ሰርግ። ሊዮፓርድ 8 በቃ አሁን ሊዮፓርድ 8 ራሱ ጠቅ ስታደርገው ማለት ነው ራሱ ፓርኪንግ ይገባል ሰው የሌለበት እና የሆነ ሰዓት ሲደክም ጠቅ ታደርገዋል። መሪውን ራሱ ይነዳ ይላል። ምን አሰቃየ እንደዚህ ከኋላ ይልኝ አቤል ከኋላ ይልኝ ጎማ ታክሲ ራሱ ያሳያል እንጂ የለም። ማሳጅ ያደርጋል ወንበሩ ራሱ እዚች ጋር ወገብ ምናምን። አሁን ትንሽ ተጎድታ አይደለ? አሁን ልዑሌ ከተወለደ በኋላ ትንሽ ጉዳት ይመጣል እኮ ታውቃለህ አይደለ? እነዛ ጉዳቶችን የሚያስተው ጽድት ያለ መኪና። በነገራችን ላይ ሰርጉ ድባብ ያየው አይታችኋል። ሞቅደ መቀሲል እንደዚህ ነው በቃ ፏ የምንለው ቤተሰቦች። ለማንኛውም እኔ ደስ ብሎኛል፣ እናንተም ደስ እንደሚላችሁ እርግጠኛ ነኝ። ምን አድርግ መሰለህ ለሽማግሌዎች የሚገዙትን እቃዎች፣ ጋቢዎች ዳንስ እንለማመድ፣ በእግዚአብሔር ዳንስ እንለማመድ። ጉራግኛ ነው እዛ የሚጨፈረው፣ ጉራግኛ ይጨፈራል። ሌላ ዳንስ አይታወቅም ነው እኮ። እሱም ቢሆን ጉራግኛ ሁላችንም መለማመድ ይኖርብናል። ዳንስ ጽድት ያለ ከብዳላን ምንድነው ሀሳብ ሁሌ ጭንቀት ወደንም ጠላም መቼም አይቀርም ሞት። እስኪ እንደሰት። አንድ ግን በጣም ለሩታ የምወደው ዘፈን እሷ ይገባታል ብዬ የማስበው ዘፈን አለ። ምን መሰላችሁ? የነዋይ ደበበ ደሃ ናት የሚለው ዘፈን ትክክለኛ የሩታ ማንነት የሚገልጽ ዘፈን ነውና እስኪ አንድ አንጎራጉርልን። ለፍቶ ጥሩ አዳሪ ለፍቶ አዳሪ ደደደደ ኖኖሪ ደደደደ እስኪ ያው ይፈለግ በቀና ደረደደ በሰው የማትቀና ረደደደ ተዋት እሷን ተዋት ለኔው ተዋት ደግሩሩና አቤት ደስታና አንተ ነው ዛሬ መድረክ ላይ የሚዘፍነው እሱ ዘፍንላታለሁ ለሩታ ለእህታችን ይዘፈናል እና
በጣም እንወዳቸዋለን። እኔ የምላችሁ አሁን እንዳልታውቃለህ እኛ አካባቢ የሚገዙት ነገሮች አይታወቁም። አብዛኛው ሰው በየሀገሩ ስትሄዱ የየራሳቸው ባህል አለ። የሆነ ሀገር ላይ ወርቅ በጣም ብዙ ወርቅ ይሰጣል። የሆነ ሀገር ላይ 100 ግመል፣ የሆነ ሀገር ላይ 200 ከብት ምናምን ነው አጥቶ እኛ ጋር የሚጣለው እንገራችሁ። እኛ ጋር ብዙ አትናገሩ ነው ሰርፕራይዝ ነገር እንዴ ተናገሩ። እኛ ጋር በጣም ያስገራሚ ነገሮች ናቸው። ገዝተን በተግባር እናሳያቸዋለን። እንወዳቸዋለን። ካሚንግ ሱን ቤተሰቦች አንዴ ይዝከፈት ይቀድሙ ዘፈን ልክፈተው እንደው አለው ብራንቻ